ቪላኔ ማሸነፍ ግዴታ የለብንም ምናምን ስል ባለፈ ደበረ ሀር ተመልከች የለውን ደግሞ ዛሬም እንዳረጉት ኧረ በስመ አብ ቼለውንማ አሳይተውላን የነሱት ማለት ነው። ካምባክ ነው የሰሩበት እና እኛ ቪላኔ ማሸነፍ ግዴታ አለብን። ያው ምነ ብሩኖ ተጎድተው ወጥተው አማድ ምቤሞ ማዝራዊ ምናምን በሌሉበት ጨዋታ ቪላ ልናሸንፍ ቀለኝ። ለማንኛውም ቪላ ያለመሸነፍ ጉዞ ምናምን በቃ ዛሬ ይቋረጣል ምናምን ብዬ አትሊስት እንደው ቼለው በሜዳው ነው እንደው አቻ ያጣ ምናምን ብዬ ነበረ። ኧረ በስመ አብ። ለማንኛውም ቸለሰው ነበር የቀረችው ቪላ አርሰናልንም ሊቨርፑል ልል ነበር እንደባለፈው ተሳስቼ ሲቲንም እኛንም አሸንፏል። ቼለው ነበረች የቀረችው ቼለውንም ሰጥቷታል ማለት ነው። እና ቪላ ባጭሩ የሁላችንም አባት እንለዋለን ማለት ነው። ይሄ ፍራንክ ነው አላምንም። ይሄ ፍራንክ ነው። ቼልሲ ፍራንክ እያደረገን ነው እንጂ ተሸንፎ አይደለም። ቼልሲ ፍራንክ እያደረገን ነው። ጠጋ በሉት። ቼላው የልጥለጣውን ጀማ ዛሬ ተቀላቅላለች። አይዶን ቼላዩ ከማንም አትበልጥም፣ ከማንም አታንስም። በቃ ማንም ላይ ነው። በቃ ተፈጥሮ ነው። በቃ አንተ ሙለላን፣ እኔ ሙለላን፣ ወያለ ሙለላን፣ ጆሮ ሙለላን ተፈጥሮ ነው። በቃ ወላላ አብሽር አባቴ አንከማን ወይ አንተንም ሰጠ ቡድን። ቆይ ምንድን ነው ፈጣሪ መብራት ትተዋል እንዴ እናንተ? ኧረ እባክህ አንተ ኧረ ተወን እባክህ ቪላ እባክህ ተወን። ደግሞ ቀጣይ ከኛ ጋር ነው ጀማ። ቀጣይ ደግሞ ከኛ ጋር ምን ይባላል? አሁን ያለ ወዶ አይደለም ሰው እንዴ ነውር አይደለም እንዴ? የለንደን ክለቦችን በሙሉ እኮ እያበጠረን ነው እናንተ። ላንቺ ደግሞ መሸት ብሏል። ዛሬ ጥሩ ትሆኛለሽ ታሸንፊያለሽ ብዬ ነበር። አንግባን ምን ነካሽ አንቺ? ሰው ሲቆጥርልሽ ማታቂም እንዴ? ምን አይነት ቡድን ነሽ በእናታችሁ? ለማንኛውም አሰልጣኛችሁ ግን ተጫዋች ቀየር ይችልበታል ነው ማለት ተጫዋች ቀየር ሰላም የነበረው ቡድን። ለማንኛውም ጀማው ለትርፌ ብቻ ሲሆን ነው ይሄ ቡድን የሚንቦቀቦቀው። ቪላ የሚሉት ቡድን የምሬን ነው የምላችሁ በጣም ችግር አለበት። አታስቡ ሃንግማኖች። እሺ ቀጣይ ከኛ ጋር ስለሆነ ጫውት ያለው እናስቀይምላችኋለን። አንሰሙ በቃ አስቶን ቪላ አቋም 11 በተከታታይ ቸልሲ ይሄንን ስትሪክ የማቆም አቅሙ የለሽም። ባለፈው ማን ዩናይትድ ላይ አርጉኝ አራኛንን ጎስቱና ከቶፕ 4 ወጣሽ። እኔን ልትገጥሚ እስቲ ሁለተኛ ነበርሽ፣ ብዙ አወራሽ፣ አቻ አግኝተሽ እንዳሸነፍሽ አስወራሽ፣ ከዛ ቤት እንዳለሽ። በርግጥ እኔም ካንቺ ጋር ከተጋጠምኩ በኋላ ጨዋታ ላይ ጥሩ አይደለም፣ ግን 3 ነጥብ ኤፍሲ አይሻል ለውጣችን 12 ነጥብ ከኔ ጋር ከቪላ ጋር 10 ነጥብ ከማን ዩናይትድ ጋር እሙያ ቢኤል ትባይ ነው። ሊቨርፑል ያ ሁላ የተለጠለጠው ሊቨርፑል ይበልጥሻል። ኢማጂን ቪላ በጣም አስደማሚ ፎርም ላይ ያለው ሰከንድ ሃፍ ላይ ብቻ ፈርስት ሃፍ ተቀጥቅጠውማ እንዴ ኤምሪ እንደዚህ ለምዶ የምትችለው ንቋቸው። ፈርስት ሃፍ ጀስት ተረጋ ብሎ ብቻ አብዞርብ አደረገና ሰከንድ ሃፍ ላይ ቀዋወራቸው ቼንጆቹ ምናምን ብትል። ማክሰኞ ከባድ ጨዋታ አለብን። ማክሰኞ በታሪኩ ለሁለተኛ ጊዜ ቪላ 11 ጨዋታ በተከታታይ ሲያሸንፍ 12 አይሆንም። የኔን 18 አንቢትን ጌም 18 አንቢትን ራን እንዳቋረጠው ቪላ እኔም ደግሞ ያንተን 12 ዊኒንግ ስትሪክ ማክሰኞ እቆርጥልሃለሁ ነው ማለት። we are the gunners። አንተ መርዝ ትበላለህ። ሃንግማን ቻው። እንዴት የተሸነፍነው? ለምንድን ነው የተሸነፍነው? ቆይ አሪፍ እኮ እየተጫወትን ነው። ፈርስት ሃፍ እኮ ሳይሞክር ነው የወጣው ቪላ። ኦን ታርጌት ኦፍ ታርጌት ሳይሞክር ነው የወጣው እና ሌሎ የተሸነፍነው። ዋትኪንስ የሚገራርሙ 2 ጎሎችን አስቆጠረብን። በዚህ ሲዝን ቤንች ላይ ሲዘፈዘፍ የነበረ ዋትኪንስ 2 ጎልኛ ነው። ለምንድን ነው ሉዝ እያደረግን ያለ ነው? አሁን ደግሞ ፈርስት ሃፍና ሰከንድ ሃፍ ሌላ ነው። በፊት እኮ ከአንድ ጌም ወደ አንድ ጌም ነበር የተለያየ ነበር። አንድ ጌም ላይ የተለያየ ቲም ነው እያየን ያለ ነው። እኔ አላቅም እንዴት እንደተሸነፈ፣ እንዴት ይሄ ስኮር ላይን እዚህ ጋር እንደተጻፈው አላቅም። እኔ በቃ አሁን ፈርስት ሃፍ ላይ የሰው እግዚአብሔርን ድንጋይ ብሉ። አረ ኤምሬ በቃ በሉት ዴ ቶፕ 6 እንዳለ ዛሬ ደግሞ 2-1 ነው በቃ ሙሉ ጨዋታው ያለቀው። ፍራንክ ነው የሰሯት ቼልሲ ፈርስት ሃፍ ማለት ነው። እግዚአብሔር አንድ ሹቶን ታርጌት አልነበራቸው።
አንድ አልሞከሩም። ሰከንድ ሃፍ ግን እንደዚህ ነገር እንደሚፈጠር በጣም እርግጠኛ ነበርኩ። ቢያንስ እኔ ቼልሲ እንዲያሸንፍ ፈልጌ ነበር። ምክንያቱም ከስራችን ያሉት እነዚህ ከኛ በ1 ነጥብ ከአርሰናል በ3 ነጥብ። እንግዲህ አስብ ቀጣይ አርሰናል ቢለበልቧት ውይ አይ ኤምሬ ምን እያስብ ነው? ይሄ የሌስተር ምናምን ነገር እንዳታስበው እሱን እንዴ ከቀይሮ ገብቶ ዋትኪንስ ናይትሜር ሆነባቸው እኮ። ወይኔ ቼላ ወንድም ጥላ አይገባሽም። እኔ ፐርሰናሊ ይሄ ውጤት አይገባሽም። በተለይ የመጀመሪያው አጋማሽ ላይ ያሳያችሁት እንቅስቃሴ ገንዘብ ታፈሻለሽ ግን ማለት ነው። ጋርናቾ ነው ቋሚ አሰላለፍ ላይ ይዘሽ የምትገቢው። አረ ወደዛ ሂድ በሉት። የምሬን ነው። ምንም አይጠቅም ተጫዋች ማለት ጋርናቾ ነው። የዚህን የተመታ ቡድን መዝገብ ማክሰኞን ዘጓለን። ቤተሰብ እመኑን እንለጠልጣለን ሜዳ ላይ ጠርቼ ማለት ነው። የሲቲንም የቼላውን የሻሼ ሳይቀር የራሳችንን ሳይቀር ማለት ነው። ማክሰኞ ያወራርዳታል እንደ እባብ አናቱን ቀጥቅጬ ማለት ነው። እመልሰዋለሁ ወደ ነበረበት ቃል እገባልሃለሁ።